ይህ የስድስተኛ ክፍል የሂሳብ ክልል አቀፍ ፈተና ጥያቄዎች ሞዴል ወይንም አምሳያ የሆኑ ጥያቄዎች 10 ጥያቄዎች ለዛሬ እናያለን። ውድ ተማሪዎች በጥሞና እንድትከታተሉ ያልኩ ወደ አንደኛው ጥያቄ ሲሄድ እንግዲህ እነዚህ ጥያቄዎች ማሳሰቢያ እነዚህ ጥያቄዎች ከተለያዩ ትምህርት ቤቶች በተለያየ መንገድ ያሰባሰብኳቸው ስለሆኑ ጥያቄዎቹን በደንብ እንድታስተውሉ ነው። ጥያቄው በምን ዙሪያ ያተኩራል የሚለውን ያሳየናልና የመጀመሪያው ጥያቄ ከሚከተሉት መለኪያ ምድቦች መካከል ዝቅተኛ መለኪያ ምድብ የሆነው የትኛው ነው ይላል። ሀ ኪሎ ሜትር፣ ለ ሴንቲሜትር፣ ሐመሮሃ ሚሊሜትር፣ ሜትር ይለናል። እንግዲህ ከትንሽ ወደ ትልቅ ስናስቀምጥ ሚሊሜትር፣ ሴንቲሜትር፣ ሜትር እና ኪሎ ሜትር ይሆናል ማለት ነው። እየጠየቀን ያለው ዝቅተኛ መለኪያ የሚያሳየው ሚሊሜትር ሐመሮሃ ይሆናል። ወደ ሁለተኛ ጥያቄ ሲሄድ የይዘት ልኬት የሚገልጸው የትኛው ነው? ይዘት ካሬ፣ ሄክታር፣ ኩቢክ እና ይዘትን የሚያሳየን ኩቢክ የሚለው ነው ማለት ነው። ለምንድን ነው? ይዘት ማለት እርዝመት። ለምሳሌ ይህን ምስል ብንመለከት ራፍሊ ሳስቀምጥላችሁ፣ ስለዚህ የዚህን ይዘት መለካት ማለት እርዝመት፣ ወርድ እና ቁመት አብስተን ወርድ፣ እርዝመት፣ ቁመት። ስለዚህ አሁን ሴንቲሜትር ቢሆን ለምሳሌ ሴንቲሜትር ሲባዛ በሴንቲሜትር ሲባዛ በሴንቲሜትር ሴንቲሜትር ኩብድ ይሆናል እና በዚህ መሰረት ይዘት። ሌሎቹ እነዚህ የምታያቸው ስፋት እና ስለዚህ እነዚህ መልስ ይሆናል ማለት ነው። ወደ ሶስተኛ ጥያቄ ሲሄድ 9 ሜትር ስኩዌር ወደ ሴንቲሜትር ስኩዌር ሲቀየር ወይም ደግሞ ርቢ 2 ማለት ነው። በመጀመሪያ 9 ሜትርን ወደ ሴንቲሜትርን ቀይረው። 1 ሜትር ስንት ሴንቲሜትር ነው? 100 ሴንቲሜትር ነው። ሴንቲሜትር። እሺ፣ ስለዚህ 9 ማለት 900 ሴንቲሜትር ነው። 900 ሴንቲሜትር ነው። 900 ሴንቲሜትር። አሁን ርቢ 2 ወይንም ስኩዌር ማለት 900 አንዴ ላጥፋት እንግዲህ ያዙና 900 እሺ ምን ማለት ነው? ለምሳሌ 4 ዘ ፓወር ኦፍ 2 ወይም ርቢ 2 ማለት 4 ሲባዛ በ4 ማለት ነው። 3 ርቢ 2 ማለት 3 ሲባዛ በ3 ማለት ነው። ልብ አድርጉ። 4 ርቢ 2 ማለት 4 ሲባዛ በ2 አይደለም። ብዙ ተማሪዎች የሚስቱት ይሄን ነው። 3 ርቢ 2 ማለት 3 ጊዜ 2 ማለት አይደለም። ይሄንን የርቢው ያክል ማስቀመጥ ማለት ነው። እና አሁን 900 ብለናል አይደለም? 900 ርቢ 2 ማለት 900 ሲባዛ በ900 ማለት ነው። እና ይሄን 900 ሲባዛ በ900 ስንት ይሆናል? አሁን 9 እና 9 ሲምፕሊ እናብዛ። 9 ሲባዛ በ9 81። ከዚያ እዚህ 2 ዜሮ አለ፣ እዚህ 2 ዜሮ አለ። 4 ዜሮዎችን እናስቀምጣለን። 3 4 810,000 ሳንቲሜትር ስኩዌር። እዚህ ላይ ምርጫ ላይ የለንም። በዚህ መሰረት 810
1000 ሴንቲሜትር ስኩዌር ብለን እንመልሳለን። ወደ አራተኛ ሲሄድ በብሔራዊ ቤተ መንግስት ትምህርት ቤት ውስጥ በተዘጋጀው ስብሰባ ላይ ለተገኙ መምህራን በምሳ ሰዓት በቀረበው የለስላሳ መጠጥ ሳጥን ሲደረደር እርዝመቱ እንግዲህ በሳጥን ነው 8 ሳጥን፣ ወርዱ 9 እና ከፍታው 5 ሳጥን ዩኒቱን መለኪያቱን በሳጥን አድርጎታል። ቢሆን በአጠቃላይ በስብሰባው ላይ ተሰብሳቢዎች ለምሳ የተጠቀሙት ሳጥን ብዛት ስንት ነው? ይዘትን ነው የሚያሳየን። እንግዲህ እዚህ ጋር ቀድም እንዳሳልኩላችሁ ሁለተኛው ላይ ስንሰራ ያው እንዲህ ይዘትን እና ወደ ስንት ሳጥኖች ርዝመትን 8 ሳጥኖች፣ ወርድ ደግሞ 9፣ ወደ ላይ ከፍታ ደግሞ 5 8 9 5 8 ሲባዛ በ9 ሲባዛ በ5 360 ይመጣል። ስድስተኛ ጥያቄ 2 ሙሉ 4/9 ወደ ድብልቅ ክፍልፋይ ሲቀየር ምንድነው የምናደርገው? 2 ሙሉ 4/9 በይሄንን ምንድነው የሚሆነው? እቺ 2 እዚህ ያለች ቁጥር 2 ሲባዛ በ9 ሲደመር ማንን እንደምራለን? ይችን 4ን እንደምራለን። 4 እንደምርና ይችን መስመር አስምረን ከታች ይችን 9ን እናስቀምጣለን። ይሄ ማለት ምን ማለት ነው? 2 ጊዜ 9 18 ሲደመር 4 22/9 ይሆናል። ሰባተኛ ላይ 13/6 ሲደመር 23/3 ነው የሚለን። እዚህ ጋር አንድ ፕሪንሲፕል አለች ህግ ማለት ነው። ሀ ያውና ሀ ሲካፈል በለ ሲደመር ሐመርሃ በመ ይሄን ለመደመር ምን ማድረግ ነው? ሲምፕሊ ሀና ምን እናበዛለን? ያው ሲደመር ከሆነ ሲደመር ለና ሐመርሃን እናበዛለን። ያው ኦቨር ምልክቱ የማካፈል ምልክቱን አድርገን ከታች ያሉትን እናበዛለን። ይህ ማለት ምን እያልኳችሁ ነው? እንግዲህ 13ን በስንት እናበዛለን? በ3 ሲደመር 23ን ደግሞ በስንት እናበዛለን? በ6 ኦቨር 6 ሲባዛ በ3 ይሆናል ማለት ነው። ይሄን እስኪ እናብዛ። 13 ሲባዛ 13ን በ3 ሳበዛ ሲባዛ በ3 39 እናገኛለን። እዚህ ጋር ለምጣ 39 ሲደመር 23ን በ6 23ን በስንት አበዛለሁ? በ6 ሳበዛ 138 138 እሺ የሁለቱ ድምር ስንት ሆነ? 138 እና 39 ሲደመር 39 ሲደመር 177 ይሆንልናል። በኋላ እንፈልጋታለን። እቺ 177ን እናስቀምጣት እዚህ። እሺ እዚህ 6 ጊዜ 3 18 ኦቨር 18 177 18ኛ ሆነ ማለት ነው። አሁን እንዲህ የሚል ምርጫ የለም። 39 እና 138 እሺ እንዲህ የሚል ምርጫ የለም። በስንት እስኪ እናካፍለው? አሁን ወደ ዝቅተኛ ሂሳባዊ ቃል መቀየር ይኖርብናል ማለት ነው። ይሄንን በ3 ባካፍል እስኪ በ3 ይችላል። በ3 177ን በ3 ስንት ይመጣል መሰላችሁ? 59 18ን በ3 6 59 6ኛ የሚለው መልስ ይሆናል። እዚህ ጋር ስንመጣ ደግሞ እንድንቀንስ ነው። እሺ 12ን ልክ አሁን በሰራሁት መሰረት 12 ስንተኛ ጥያቄ ላይ ነው? 6ኛ ላይ 2 ጊዜ 12 24 24 ሲደመር 3 27 27
12ኛ ሲቀነስ 3 4ኛ ማለት ነው። እቺ የመጀመሪያዋ ድብልቅ ቁጥር ስለነበረች ወደ ህገወጥ ክፍልፋይ ቀየርኳት ማለት ነው በመጀመሪያ። ለዛ ነው ከዚህ በኋላ ነው እንግዲህ ቀነስኩም ደመር መደመር ከሆነ መደመር የሚኖርብኝ። አሁን 27 12ኛ ይሄ ማለት እስኪ ላቃለው እስኪ 27 12ኛ በ3 ባቃልለው ምን ይሆናል? 27ን በ3 ባካፍለው 27 በ3 9 ጊዜ 4ን በ3 12ን በ3 4 ጊዜ። በጣም ጥሩ 27 12ኛ ማለት 9 4ኛ ማለት ነው። ሲቀነስ 3 4ኛ አንድ አይነት ምን ሆኑ? አካፋይ ኖራቸው ማለት ነው። ቆጣሪ ኖራቸው። በቃ አሁን ከ9 ላይ ሲቀነስ 3 ሲምፕሊ መቀነስ እችላለሁ ከዚህ በኋላ። ከ9 ላይ 3 6 ከዛ አንዷን 4 ተወስዳለሁ። ስንት? 6 4ኛ 6 4ኛ ይህ ማለት የጋራ የሚያካፍላቸው አለ 6 እና 4 ማን አለ? 6 በ4 እሺ 6ን በ2 3 4ንም በ2 2 3 ሁለተኛ 3 ሁለተኛ መልስ ይሆነኛል። 9ኛ ሲሄድ ማብዛት ነው። ማብዛት ቀጥታ ነው። እዚህ ጋር ሀ ሲካፈል በለ ሲባዛ ሀመርሃ በመ ቀጥታ ማብዛት ነው። ጠሪ በጠሪ ቆጣሪ በቆጣሪ። እናም በዚህ መሰረት 40ን በስንት አበዛዋለሁ? በ15 600። እሺ ላጥፋና 600 ሲካፈል 9 በ4 36 ይሄ ሆነ። እንግዲህ ግን እንደዚህ የሚል ምርጫ የለኝም። አሁንም ማቃለል እስኪ በሁለት አሁን 636ኛ እስኪ 636ኛ ሆነ። እሺ በሁለቱንም ባካፍላቸው 318ኛ 600ን በሁለት 300 36ን በሁለት 18። እስኪ አሁንም ልውረድ 300ን በሁለት 150 ይሄ ደግሞ 18 በሁለት 9። አሁንም ልውረድ እስኪ 150ን በ3 50 9ን በ3 3 53ኛ በቃ መልስ ነው ማለት 53ኛ። ከዚህ በታች መውረድ አይችልም። ለምን? 50ን ለምሳሌ በሁለት 25 ይሆን ነበር። ነገር ግን 3 በሁለት አትካፈልልኝም። ወይንም ደግሞ 3ን በ3 አንድ ጊዜ ይሆንልኝ ነበር። 50 ደግሞ በ3 አይካፈልም። ዝቅተኛ ሂሳባዊ ቃል ተቀየረ ማለት ይሄ ማለት ነው። የመጨረሻ ለዛሬ ይችን በደሲማል ወይም በእናንተ አጠራር በአስርዮሽ ማሳየት ማለት ነው። ሁለት መንገድ አለኝ። አንዱ 8 10ኛ 1 0 አለች። በተለያየ አጋጣሚ እንዳወራ ነው። እዚህ ጋር በሐሳብ 1 ነጥብ አለች። ይቺ ነጥብ እዛ 1 0 ስላለች 10 ማለት 1 0 አላት ማለት ነው። አንዴ ወደ ኋላ ትዘላለች። በዚህ መሰረት 0.8 ሲምፕሊ እንዲህ ብዬ 0.8 ብዬ መናገር እችላለሁ። ሌላው መንገድ 8 10ኛ ማለት የሚሻለው አሁን 8 10ኛ ማለት በሁለት 4 ይሄንኛውንም በሁለት 5 ስለዚህ 4ን በ5 ማካፈል ማለት ነው። እንዴት ነው 4ን በ5 ማካፈለው? 4ን በ5 ሳካፍል ስለማይችል 0 ነጥብልና ለዚህ ደግሞ 0 ጨምርላታለሁ። 40 ሲካፈል ለ5 8 ጊዜ 5 40 ሳቀናንስ 0 0 ይመጣል። ስለዚህ 0.8 የምትሻለዋ ግን የመጀመሪያዋ መንገድ ነች። መምህር መሐመድ ነኝ።
ለዛሬ እዚህ ላይ ጨርሳለሁ። ወላጆችንም እጅግ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ያደረጋችሁ ደግሞ ለጓደኛ ለዘመድ እንድታጋሩ በማለት ለዛሬ እዚህ ጨርሳለሁ። ቻው።